Ladies and gentlemen, the 45th and 47th President of the United States. ሰላም ጤና ይስጥልኝ ክብሯትና ክብሯን የዩቲዩብ ቤተሰቦቼ እንደምን ውላችኋል እንደምንስ ቆያችሁ? ዛሬ እንግዲህ በዓለም ዙሪያ እንዲሁም በሀገራችን ኢትዮጵያ እጅግ አስደንጋጭ ክስተቶች ተከስተዋል። እንግዲህ በዋሽንግተን ዲሲ የፕሬዝዳንት ትራምፕ ህይወት አደጋ ላይ የወደቀበት ድንገተኛ የተኩስ ድምጽ ተሰምቷል። በሀገራችን ደግሞ በኪነ ጥበብ ንጉሱ ቴዲ አፍሮ ስቱዲዮ ላይ የተፈጸመ ዝርፊያና በቤንሻንጉል ጉሙዝ የዜጎች ህይወት መጥፋት እነኚህን ዜናዎች ዛሬ ጉዳዩን በጥልቀት እንመረምራለን እናብራራለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በዋይት ሃውስ እራት ላይ የተከፈተው ተኩስ በሁኔታውና ድንገተኛ ድንጋጤ መፍጠሩ በዋሽንግተን ዲሲ የሚገኘው ታዋቂ የሂልተን ሆቴል አዳራሽና በደስታ በሳቅ ተሞልቶ ነበር። የፕሬስ አባላት፣ ከፍተኛ የመንግስት ባለስልጣናት እንዲሁም ታዋቂ ግለሰቦች በተገኙበት በዚህ ታላላቅ የእራት ግብዣ ድንገት የዓለምን አስደንጋጭ የሆነ ድምጽ ተሰማ። ፕሬዝዳንት ትራምፕና ቀዳማዊት እመቤት ሜላኒ ትራምፕ በመድረኩ ላይ በክብር ተቀምጠው ነበር። በተከታታይ የሰሙት የጥይት ድምጾች ታዲያ በታዳሚውና የፈጠሩትም ሽብር በጣም በግልጽ በሆነ ሁኔታ ነገሮች ግራ ሲጋቡ ታይቷል። ድምጹ እንደተሰማ የዋይት ሃውስ የደህንነት አባላት ቅጽበታዊ እርምጃ ወስደው ፕሬዝዳንቱን ከመድረክ ላይ በማንሳት ወዲያውኑም አስተማማኝ ወደሆነ ቦታ ሲወስዷቸው ተመልክተናል። ጥቃቱን የፈጸመው ግለሰብ ወዲያውኑ በቁጥጥር ስር መዋሉም ተረጋግጧል። ተጠርጣሪው የ31 ዓመቱ የካሊፎርኒያ ነዋሪ ሆነው ኮል አለን መሆኑ ተለይቷል። ትራምፕም በምላሻቸው ታዲያ ተኳሹን በፍተሻ ጣቢያው ላይ ሲሮጥ የሚያሳይ ቪዲዮ በራሳቸው ገጽ ላይ በማጋራት የደህንነት አካላትን አመስግነው ወዲያውኑም በዚህ ዙሪያ መግለጫ ሰጥተዋል። ይህ ሁኔታ ታዲያ በምርጫ ላይ የሚኖረው ተጽዕኖ ምን ሊሆን ይችላል? ይህ ክስተት ከአሜሪካ ምርጫ በፊት መከሰቱ ምን ትርጉም አለው? ለፕሬዝዳንት ትራምፕስ የድጋፍ ቁጥርን ይጨምራል ወይስ የጸጥታ ስጋትን ያባብሳል? የሚሉ ነጥቦች እየተነሱ ይገኛሉ። ወደ ሀገራችን ጉዳይ ስንመለስ አርቲስት ቴዎድሮስ ካሳሁን የቴዲ አፍሮ ኢትዮሪካ አልበም የተሰኘው አልበም ለአድናቂዎቹ ካቀረበ በኋላ ደስታው ብዙም ሳይቆይ በአርቲስቱ ዙሪያ ያሉ ሰዎች ላይ ጫና እየደረሱ መሆኑ ተነግሯል። ይህ ሁኔታ ታዲያ አርቲስቱ የቅርብ ጓደኛና ምክትል ማናጀር በቁጥጥር ስር መዋላቸውም የተሰማ ሲሆን መረጃዎቹ እስካሁን እንግዲህ በይፋ ምን እንደሆነ የተያዙበት ጉዳይ የወጣ መረጃ የለም። ይህ መረጃ እንደወጣ ወደ እናንተ የምናደርስ ይሆናል። ነገር ግን በሲኤምሲ አካባቢ የሚገኘው አርቲስቱ አዳዲስ ስራዎችን የሚያዘጋጅበት ስቱዲዮ በምሽት በታጠቁ አካላት መኪና ተይዞ መጥተው በኃይል ተሰብሮ መዘረፉም ተገልጿል። የጀርመን ድምጽ ሬዲዮ DW ዘገባውን ዋቢ በማድረግ ጠበቃዎችን መደብደባቸውና ትልቅ ዋጋ ያላቸው ያልወጡ የሙዚቃ ስራዎችም ያሉባቸው ፋይሎች አብረው መዘረፋቸውን አብራርቷል። ይህ ሁሉ ክስተት እየተከሰተ ባለበት ታዲያ እስካሁን ቴዲ አፍሮም ሆነ ማናጀሩ ምንም አይነት ምላሽ አልሰጡም። ይህ ዝምታ ምናልባት ለደህንነታቸው ሲባል ይሆናል ወይስ ለሌላ የህግ ጉዳይ ያልተጠበቀ ምላሽ ሊሰጥ ይችላል የሚል ነገሮች እየተሰሙ ይገኛሉ። የጀርመን ድምጽ የዘገበው መረጃ በአርቲስቱ ቤተሰቦችና የቅርብ ሰዎች የተረጋገጠ ቢሆንም ከመንግስት አካላት በኩል ግን እስካሁን የተሰጠ ምላሽ አለመኖሩ ተገልጿል። ሌላው በጣም የሚያሳዝነው በቤንሻንጉል ጉሙዝ ክልል መተከል ዞን የሚገኙት ግልገል በለስና ቡለን ወረዳዎች በድጋሚ በሀዘን ተመተዋል። ባልታወቁ ታጣቂዎች በዜጎች ላይ በተከፈተ ተኩስ የሰው ህይወት መጥፋቱም ተረጋግጧል። ይህ መረጃ እንግዲህ ቲክቫ ኢትዮጵያ እንዳረጋገጠውም የክልሉ ምክር ቤት አባል የሆኑት በአቶ ለሚሳ ተረጋግጧል። በግልገል በለስ ወረዳ ብቻ የ9 ሰዎች ህይወት ሲቀጠፍ 2 ሰዎች ደግሞ ከባድ አካል ጉዳት ደርሶባቸዋል። በተመሳሳይ በቡለን ወረዳ 2 ሰዎች መገደላቸውም የምክር ቤቱ አባል አረጋግጠዋል። በጥቂት ቀናት ውስጥ ብቻ የ11 ንጹሃን ዜጎች ህይወት መጥፋቱ በአካባቢው ያለውን የጸጥታ ስጋት ዳግም ወደ አሳሳቢ ደረጃ አድርሶታል። የአካባቢው ነዋሪዎች በሰላም የመኖር መብታቸው እስከ መቼስ ይገፈፋል? የሚመለከታቸው የመንግስት አካላትስ ዘላቂ መፍትሄ ለመስጠት ምን እየሰሩ ነው? የሚል ሰብአዊ ጥያቄ እየተነሳ ይገኛል። በአካባቢው ለሚገኙ ወገኖች ድምጽ እንሆን። በመተከል ለሚጠፉ የዜጎች ህይወትም ተጠያቂ ማን ነው? በማለት በሐዘኔታ ብዙ ሰዎች እየገለጹ ይገኛል። በአጠቃላይ ዛሬ ያቀረብናቸው መረጃዎች ሙሉ በሙሉ እጅግ ከባድና ለዓለም ለሀገራችንም አሳሳቢ የሆኑ ነጥቦች ነበሩ። በዋሽንግተን ዲሲ በፕሬዝዳንት ትራምፕ ላይ የተሰነዘረው ጥቃት፣ በኪነ ጥበብ ንጉሱ ቴዲ አፍሮና በቅርብ ሰዎች ላይ እየደረሰ ያለው ጫና እንዲሁም በመተከል የጠፋው የዜጎች ህይወት የዛሬ ልዩ ዘገባችን ዋና ዋና ጉዳዮች ነበሩ። ፕሮግራማችንን ከወደዳችሁት ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡልኝ። ሰላም ለሀገራችን፣ ሰላም ለዓለማችን። መልካም ቆይታ